እስቲ በመቶ ብር ምን እገዛለሁኝ? ምን እንገዛለንና አብረን ሱቅ እንሂድ ውዶቼ። ድሮ የሄዳችሁ በመቶ ብር ብዙ ነገር በሚደረግበት ሰዓት የሄዳችሁ ሰዎች አሁን ላይ መቶ ብር ምንም ነገር አይሰራም ብላችሁ መጋነን አይሆንብኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። ለኔ ቤት አዲስ የሆናችሁ ሰዎች ሰብስክራይብ አርጉኝ፣ ላይክ አርጉኝ። ይሄ ቪዲዮ ለእናንተ ላይጠቅማችሁ ይችላል፣ ግን ለሚጠቅማችሁም አለና ቢጠቅማችሁም ባይጠቅማችሁም እያያችሁልኝ ቢያንስ አንድ የማስታወቂያ እስኪመጣ ድረስ ይልኝ እና በመቶ ብሬ ምን ገዛው? ይሄን ሳሙና በ55 ብር ገዝቼ መጣው። የበፊት 50 ብር ነበረብኝ ጠርሙዝ የሚሪንዳ ጠርሙዝ ይዤ ሲሄድ አይታችሁኛል። ዱቤ ነበር ያመጣሁትኝ እና እሱን ከፍዬበት ከዛ 5 ብር ዱቤ ያለብኝ እንደገና ማለት ነው። 50 ብር ነው የጠርሙዙ ሚሪንዳ 50 ብር ገባ። የዛሬ 5 አመት እዚህ ነበርኩና አራስ ነበርኩኝ። 10 ብር ነበር ወላህ ያን ያስታውሳለሁ። ከዛ በፊት እኔ ሚሪንዳ አልጠጣም ነበረ። ልክ ስወልድ ነው ሚሪንዳ መጠጣት የጀመርኩትኝ። አልወድም ነበር ከዛ በፊት ጨጓራዬን አሳመኝ ነበረ። ያኔ ነው የሚሪንዳንም ዋጋ ያወቅኩት ምናምን። ከዛ ከመጣው በኋላ 30 ብር ነበረ። አሁን ከመጣው 7 ወሬ ነው። ከዛ ደግሞ 35 ብር ምናምን እያለ አሁን 50 ብር ደርሰዋል ማለት ነው ውዶቼ። እና አሁን እኔ ሚሪንዳ ዋጋ ልነግራችሁ ሳይሆን ኑሮ እንዴት እንደሚጨምር ነው። እና ሁሌ እየጨመረ ነው የሚሄደው፣ የሚቀንስ ነገር የለም። ስለዚህ 1 ኪሎ ሽንኩርት ይሄን አክል ገባ፣ ዘይት ይሄን አክል ገባ እያሉ ለሚያስፈራራችሁ ሰዎች ነው መስማት የለባችሁም። ሁሉም ነገር እየጨመረ፣ የኛም እድሜ እኮ እየጨመረ ነው የሚሄደው። ሲቀንስ የሚሄድ ነገር የለም። እና መምጣት ከፈልጋችሁ ሰው ሰምታችሁ ወይም ደግሞ የኑሮ ውድነትን ሰምታችሁ ወደኋላ ለምትቀሩ ልጆች ነው ይሄን ቪዲዮ እየሰራሁ ያለሁት። አሁን ግን በዚህ ሰሞን የመጣችሁ ይሄ ፋሲካ በዓል አለ፣ ክርስቲያኖች በዓል አለና ለሱ በዓል ብላችሁ የመጣችሁ ልጆች አሁን አረፋ ደርሰዋል። አረፋ የምትመጡ ልጆች ተረጋጉ። ያኔ ብትመጡም እንዳደነግጡ አይደለም። እናንተ እዛ ስንት አመት ቆይታችሁ የምትመጡ ይቅርና እኛ ራሱ እዚህ ኢትዮጵያ ውስጥ ሆነን ማለት ነው ሁሌ ሱቅ ማንሄድ ሰዎች አለና፣ ሁሌ ገበያ ማንሄድ ለሆነ ጊዜ ድረስ አጠራቅመን አምጥተን ከዛ ሁሌ ማንሄድ ሰዎች ተመልሰን ሱቅ ስንሄድ ሲነግሩን እንዴ ውሸት ነው ምናምን ትላላችሁና ትደነግጣላችሁ። በተለይ የሸቀጣሸቀጥ ሱቅ ስትሄዱ፣ የልብስ ሱቅ፣ የእቃ ቤት ምናምን ስትሄዱ፣ የእቃ የሚሸጥበት ሱቅ ምናምን ስትሄዱ በጣም ነው ዋጋው የሚያስደነግጣችሁ። ወር 2 ወር ምናምን ቆይታችሁ የሆነ ነገር ልጠይቁ ስትገቡ ብዙ ጨምሮ ነው የሚነግሯችሁና ወይ ያኔ መግዛት ፈልጋችሁ አይ የሆነ ነገር ገዝቼ ሌላ ጊዜ እገዛለሁ ብላችሁ ስትወት ጨምሮ ይጠብቃችኋልና ትጸጸታላችሁ ማለት ነው። ሌላም ደግሞ ያስደነግጣችኋልና አሁን ይረጋጋል ብዬ አስባለሁ። ሁሉም ነገር ባይቀንስም ግን የተወሰነ ነገር እንትኖች ገቢዎች ስላሉ ዞረው ሊያስቀንሱ ይችላሉ። የኢራቅና የአሜሪካ ጦርነት ስላለ በነዳጅ ምክንያት ነው ይሄን ሁሉ ነገር ያስወደዱት። እኔ ከውጭ ማይመጣ ነገር ራሱ ተወዷል። ለምሳሌ ጨው ራሱ እሱ ራሱ 10 ብር ጨምሯልና በቃ ጨምሯል። እሱ ራሱ በአቅሙ ጨምሯልና ትራንስፖርት አተን ነው ብዙ ከፍለን ነው የምናመጣው ላሉ። እነሱም ግን ያው በአንዳንድ ነገር አይፈረድባቸውም። ከአዲስ አበባ ከምናምን ስለሚመጣ እቃው ከዛ ያው ትራንስፖርት የለም፣ በጣም ውድ ነው። ከቤት መውጣት ራሱ ያስፈራል። የሆነ ነገር ደርሶባችሁ ራሱ ብስሚላ በጣም በቃ ትራንስፖርቱ ነው ብራችሁ የሚጨርስባችሁ። ይሄ በጦርነቱ ምክንያት ነው። ኢንሻአላህ ይስተካከላል ብለን እናስባለን። አላህ ሀገራችንም ዓለማችንም ሰላም አላህ ያርግልና ከኛ ሀገር ውጭ ያለው ጦርነት ራሱ ለኛ ተርፏል። አስባችኋል? አሁን ድሃ የሆነ ነገር ቢፈጠርበት ታሞ እንኳን ሐኪም ቤት ለማየት ትራንስፖርት ያጣል።
ቢያገኝ ራሱ የሚከፍለው ብር በጣም ብዙ ብር ነውና ይሄ ነገር በአሁኑ ሰዓት በጣም ይከብዳል። እና ከመጣችሁ ተረጋጉ፣ ቁጭ በሉ አንድ ቦታ ላይ። ቤተሰብም ጋር ከሆነ ቤታችሁም ላይ ከሆነ ለተወሰነ ጊዜ በራችሁን ዘግታችሁ ቁጭ በሉ። ሰውን እዩ፣ ሰው እንዴት እንደሚኖር እዩና ከዛ እንትን ትላላችሁ ማለት ነው። እናማ ትራንስፖርቱን አትችሉትም። እዚህም እዛም ልሂድ ካላችሁ መታችሁ ልዙር ካላችሁ የሆነ ቦታ ልሂድ ምናምን ለጉብኝት ለምናምን ልሂድ ካላችሁ በጣም ከባድ ነው በአሁን ሰዓት ማለት ነው። እንደዚህም ሆኖ ግን ኢትዮጵያ የሚኖር ሰው ይኖራል። በልቶ ጠግቡ ነው የሚኖረው። ከሚኖረው ኑሮ አኗኗር ምንም የሚቀንስበት ነገር የለም። መምጣት እየፈለጋችሁ ግን አትፍሩ፣ ኑ። አልሐምዱሊላ። ገበያ ላይ ስትሄዱ ደግሞ ጥራጥሬ፣ እህል፣ እንትን ፍራፍሬዎች፣ አትክልቶች በጣም በተለይ አትክልት እና ፍራፍሬ አሁን የሚረክስበት ሰዓት ነው። እሱን እንበላለን ማለት ነው። እና አልሐምዱሊላ የሸቀጥ ሱቆች ምናምን ነው ሱቅ ላይ የሚገዛ ነገር ነው በጣም ውድ የሚሆነው እንጂ ገበያ ላይ የሚገዛ ነገር ይሻላል። መምጣት እየፈለጋችሁ አትፍሩ ነው። ኑሮ ደግሞ እኛ ሀገር ብቻ አይደለም ሁሉም ሀገር ነው የተወደደው። ለምሳሌ የዛሬ 10 ዓመት ከ10 ዓመት በፊት አረብ ሀገር ሄዳችሁ እኔ አሁን ኩዌት ነበርኩኝና ያኔ በአንድ ዲናር ብዙ ነገር ይገዛ ነበረ። በሳንቲም ማለት ነው። በአንድ ሳንቲም ኩቡዝ ይገዛ ነበር እና 2 ኪስ ኩቡዝ ነበር የሚገዛው። ውስጡ ላይ 5 ፍሬ ምናምን ነበረው እና በአንድ ዲናር ሄዳችሁ ብዙ አስቤዛ አድርጋችሁ ትመጡ ነበረ። አሁን ላይ ግን 1 ዲናር ወይ አንድ ነገር ነው የሚገዛው፣ ላይገዛም ይችላል። እና እንደዛ ነው። ሁሉም ሀገር ይጨምራል። ምናልባት እዛ አስቤዛ ስለማናረግ ይሆናል። ያው መዳም ያመጣችው እዛ ዝም ብለን ሰርተን ሰው የገዛውን ነው የምንበላው አይደል? ለዛ ኑሮውን ላናቀው እንችላለን እንጂ እዚህ ራሳችን አስቤዛ ስለምናረግ ነው እንደጨመረ ምናምን የምናውቀው። እዚህ ራሱ ሰው የሚገዛልን ወይ ከቤተሰብ ጋር የምንኖር ከሆነ ወይም ባላችን የሚያመጡ ባሎች ምናምን አሉና አስቤዛ አድርገው ራሳቸው ሰርተው ራሳቸው አስቤዛ የሚያመጡ ባሎች አሉ። እንደዛ ከሆነ ላናቀው እንችላለን፣ እዚህም ሆኖ ማለት ነው። ልጆቻችሁን ቤታችሁን በትናችሁ ሄዳችሁ ቤት ብቻ ሰርቼ ቢሆን ብላችሁ ለቤት የሄዳችሁ ለሆነ ነገር ወይም የስራ ገንዘብ ይዤ እመጣለሁ ብላችሁ ሄዳችሁ ሰዎች አላማችሁን ካሳካችሁ ኑ። ማሰባችን መጨነቃችን ካልቀረ ሀገራችንም እዛም ሆኖ እኮ ማሰብ መጨነቅ አይቀርማ ሰው እስከሆነ ድረስ። እዚህ ደግሞ ብናስብ ብንጨነቅም እየኖርን ነው፣ ኑሮን እየኖርን እያጣጣም ነው። እዛ ግን ነገን እያሰብን ነው የምንጨነቀው። ነገ አረጋለሁ ነገ እገዛለሁ እያል ነው የምንጨነቀው እዛ